ወለድሽልኝ ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሸጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተፈሥሑ ጻድቃን በእግዚአብሔር ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። መዝሙር 32 ከቁጥር 1። እነሆ የምንገኝበት ቦታ ጥንታዊቷ ታሪካዊቷ ጣና ሐይቅ ደብረ ማርያም ገዳም ነው። ጣና ሐይቅ ደብረ ማርያም ገዳም በድሮ ስም አጠራሯ ደብረ ጸቆን ትባላለች። በአሁን አጠራሯ ደግሞ ጣና ሐይቅ ደብረ ማርያም ገዳም ትባላለች። ይቺ ገዳም በ12ኛው መቶ ክፍለ ዘመን በአፄ ይኩኖ አምላክ ዘመነ መንግስት ታላቅ ጥንታዊ በጣናና በአባይ በጣና ሐይቅና በአባይ ባህር ተከባ የምትገኝ ታላቅ ገዳም ናት። ይህችን ገዳም የመሰረቷት ጻድቁ አባታችን አቡነ ታዲዮስ ናቸው። አቡነ ታዲዮስ የትውልድ ስፍራቸው በአሁኑ አጠራር ሰሜን ሸዋ ጽላልሽ ዞረሪ በሚባለው አካባቢ ነው። ጻድቁ አባታችን አቡነ ታዲዮስ የአቡነ ተክለ ሃይማኖት ያጎት ልጅ ሲሆኑ በትውልድ እንደማንኛውም የልጅ አስተዳደግ በወላጆቻቸው እንክብካቤ ካደጉ በኋላ ለአቅመ ጉልምስና በሚደርሱበት ጊዜ ይህንን ዓለም ንቀው ከጻድቁ አባታችን ከአቡነ ተክለ ሃይማኖት ጋር በሚኖሩበት ጊዜ ጻድቁ አባታችን ለአቡነ ተክለ ሃይማኖት በእድሜ 30 ዓመት ይበልጣሉ። ነገር ግን ታናሽ ለሚሆኗቸው ለአቡነ ተክለ ሃይማኖት እየታዘዙ በደብረ ሊባኖስ ገዳም እያገለገሉ በሚኖሩበት ሰዓት አንድ ቀን ራእይ ለአቡነ ተክለ ሃይማኖት ተገለጸላቸው። የተገለጸላቸው ራእይም በባህርና በባህር መካከል የተከበበች ደራ በሚባል አካባቢ የምትገኝ ደብረ ጸቆን የምትባላለች። ወደዛች ሂደህ የታመመ ትፈውሳለህ፣ ሙት ታስነሳለህ፣ ገቢረ ተአምራት ታደርጋለህ፣ ብዙ ድንቅ ድንቅ ስራዎችን ታገኛለህ፣ ክብር ታገኝባታለህ። በመጨረሻም ስምህ ለዘላለም ሲጠራበት ይኖራል ተብሎ ለጻድቁ አባታችን ለአቡነ ተክለ ሃይማኖት ተነገራቸው። አቡነ ተክለ ሃይማኖትም ወዲያውኑ ለአቡነ ታዲዮስ ይነግሯቸዋል። አቡነ ታዲዮስም ይህንን ቃል ሰምተው ዕለቱን ወደዚህ ባይመጡም ደቀ መዛሙርቶቻቸውን አኖሪዎስና ሳሙኤል የሚባሉት ደቀ መዛሙርቶቻቸውን ወደዚህ ቦታ እንዲመጡ ላኳቸው። እነሱ በመጡ ጊዜም በዛ አካባቢ ገዢ የነበረው ባዕድ አምልኮ የሚያመልከው መዩጥ የሚባል ገዢ አስተዳዳሪ ነበር። ይህ ገዢም ሲመጡ እናንተ ምንድናችሁ? የት ነው የመጣችሁ? ሕዝቤን ከአምልኮቱ ልታስለቅቁት ነው ብሎ በኃይል በጉልበት አስሮ ከእግዚአብሔር ጋር እንዳይገናኙ ከሰው ጋርም እንዳይገናኙ በሚያደርጋቸው ጊዜ መልእክቱን የሚያደርስላቸውና ምንድን እንደተፈጠረ ለአቡነ ተክለ ሃይማኖት ለአቡነ ታዲዮስ ለመናገር በሚያስቡበት ጊዜ መልእክት ጽፈው የሚላክላቸውን ሲፈልጉ እነሆ ጥቁር ወፍ መጥቶ እኔ ላክላችኋለሁኝ መልእክቱን ያደርስላችኋለሁ ሲላቸው አይ አንተ በኖህ ዘመንም ተልከህ መልእክት ማድረስ አልቻልህም፣ ስለዚህ እንደ መልክህ ክፋትን በዚያው ልክ ነው ብለው ወግድልን ሲሉት ሌላ ጻዳ ወፍ መጣና እኔ ከሀገራችሁ ከዞረሪ የመጣው ወፍ ነኝ፣ ምንድነው መልእክታችሁን ላደርስላችሁ አላቸው። ያንን ተቀብለው ያንን መልእክት ከአንገቱ ላይ አስረው ሲልኩት ያ ጻዳ ወፍ ወስዶ ወደ ደብረ ሊባኖስ ሲደርስ ከአደባባይ በሚጥለው ጊዜ አንስቶ ሲያነቡ ታስረናልና እባካችሁ አስፈቱን፣ ወደ አምላካችሁ አመልክቱልን ብለው በሚናገሩ ጊዜ ወዲያውኑ ጻድቁ አባታችን አቡነ ታዲዮስ በነፋስ ሰረገላ ተጭነው ከደብረ ሊባኖስ ወደዚህ አሁን ወደምንገኝባት ወደ ጥንታዊቷ ታሪካዊቷ ደብረ ማርያም ገዳም መጥተዋል። በዚህ በሚመጡም ጊዜ ንጉሱ ሲመለከታቸው አንተ መልአክ ነህ ሆነ ወይስ በጥንቁልናቸው ከሚራቆቁ ከነዛ መካከል ነህ ሲለው አይ አይደለሁም፣ እኔ የአምላኬ የኢየሱስ ክርስቶስ ደቀ መዝሙር አገልጋይ ነኝ። ስለዚህ አንተ እንደምትለው አይደለም፣ እንደዛ ከሆንህማ የታመመ ልጅ አለኝ፣ ያንን ልጅን ካዳንክልኝ በአምላክ አምናለሁ አላቸው። ጻድቁ አባታችን አቡነ ታዲዮስም አምጣው ልጅ ይፈወስልሃል አሉት። ልጁን አምጥቶ በሚያቀርበው ጊዜ አምላከ ታዲዮስ አንተ ርኩስ መንፈስ ውጣ ብሎሃል ብለው በሚናገሩ ጊዜ እየጮኸ እየተጨነቀ ርኩሱ መንፈስ ከዛ ከታማሚው ልጅ ላይ ወጣ ይላል። የዛን ጊዜ ንጉሱ በጣም ተደነቀ፣ ተገረመ። ይህንን ድንቅ ስራ ተመልክቶ ምን ላደርግልህ ምን ልስራለህ ብሎ ሲደነቅ ከቆየ በኋላ ቤተ ክርስቲያን ለመስራት በሚያስብበት ጊዜ አሁንም ሌላ አንድ መሰሪ መጣና ኢሳ ይባላል፣ ልጁ ደግሞ ሙሳ የሚባል ልጅ አለው። እናንተ በወንጌላችሁ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚል ታሪክ አለ። ስለዚህ ይህንን ታሪክ ደግሞ
ታዲዮስ የሚባል ሐዋርያ እንዳደረገው ይነገራል። አንተ ደግሞ ስሙ ታዲዮስ ነው። ስለዚህ ይህንን አድርገን ልታሳየን ትችላለህን አለው ይላል። በዚህ ጊዜ አዎ በአባቶቻችን ዘመን ተደርጓል፣ እኔ ማድረግ እችላለሁኝ። ምክንያቱም አምላኬ አያሳፈረኝም። ምን ብሎ ተናግሯል በወንጌሉ? በእኔ ያመነ እኔ የማደርገውን ያደርጋል፣ ከኔ የበለጠ ስራ ይሰራል ብሎ ተናግሯል። ስለዚህ ይሄ አምላካዊ ቃል ደግሞ እስከ ዕለተ ምጽአት በሚገኙ አባቶቻችን ላይ ይፈጸማል። ስለዚህ ታሪኩን ተግባራዊ ለማድረግ አምላኬ አያሳፍረኝም አደርገዋለሁኝ። የመርፌ ቀዳዳ ተዘጋጀ። እንዲሁ ግመል፣ ብዙ ግመል ተሰብስቦ መጣ። አንዲቱ ግመል አቡነ ታዲዮስ በአብ በወልድ በመንፈስ ቅዱስ ስም አዝዤሻለሁኝ፣ በዚህ መርፌ ቀዳዳ እለፊ ብለው አዘዟት ይላል። በዚህ ጊዜ አንገቷን ዝቅ አድርጋ አስገብታ ሹልክ አድርጋ ልጇን ጠርታ ከልጇ ጋር ተከታትላ ወጣች። ከወጣች በኋላ ሌሎቹን 28 ግመሎች ኑ እንጂ ምን ያቆማቸዋል ብላ ጠርታ እንዲወጡ አድርጋለች። ይህንን ታምራት በተመለከተ ጊዜ የኢሳ ልጅ ሙሳ የሚባለው በፍጹም አባቴ እንዳታምነው ይሄ ያደረገው ምትሃት ነው፣ እውነተኛ ታሪክ አይደለም በሚል ጊዜ ያቺ መጀመሪያ የወጣችዋ ግመል በእርግጫ አስረግጠው አንጀቱ ተዘርግፎ ሕሊናውን አጥቶ ወድቆ ሞተ ይላል። በዚህ ጊዜ አባትየው እኔ አልካድሁም፣ አልተጠራጠርሁም፣ ስለዚህ እባክህ ደግሞ እኔን ደግሞ እንዳትገለኝ ብሎ በሚጨነቅ ጊዜ ግድ የለም አትፍራ፣ አትጨነቅ፣ አንተ እመን፣ ይህ የሞተውም ቅበሩትና ይነሳል ብሎ ተናገሩ ይላል። በዚህ ጊዜ ጻድቁ አባታችን አቡነ ታዲዮስ ያ የሞተው ዕለቱን እንዲቀበር አደረጉ። ማስነሳው ከተቀበረ በኋላ ነው። ምክንያቱም እዚህ ላይ ቢነሳ ልብ ጥሎት ተሰምቶት ወድቆ ነው እንጂ ሞቶ አይደለም። ስለዚህ ጤናውን አግኝቶ ተነሳ ትላላችሁ። ስለዚህ በትክክል መሞቱ የሚረጋገጠው ወደ መቃብር ወርዶ ከመቃብር መነሳት ሲችል ነው። ስለዚህ ቅበሩትና ነገ በጠዋት ትመጣላችሁ ብሎ ተናገሩ ይላል። ይህንን መልእክት ይዘው ህዝቡ በሙሉ እንዳይቀር ወደ ቤቱ ተሰብስቦ ሄደ። ጻድቁ አባታችን አቡነ ታዲዮስ በሰዓት መቶ ስግደት እየሰገዱ ሌሊቱን ሙሉ ወደ እግዚአብሔር ሲያመለክቱ አደሩ ይላል። በ11ኛው ሰዓት ሌሊት መልአከ እግዚአብሔር ከሰማይ ወርዶ ታዲዮስ ሆይ ጸሎትህ ተሰምቷል፣ እግዚአብሔር ልመናህን ተቀብሎልሃል፣ የሞተው ይነሳል ብሎ ተናገራቸው ይላል። ይህ የሆነው መቼ ነው? ጥቅምት 29 ቀን ከሌሊቱ 11 ሰዓት ይህ መልአክ ይህን ስላቸው ህዝቡ በጠዋት ሲነጋ ህዝቡ ተሰብስቦ መጣ። አቡነ ታዲዮስ ያችንን መስቀላቸው የእጅ መስቀላቸው ከሙዚየሙ ትገኛለች፣ ሙቱ የተነሳበት ያችንን መስቀል ለወላጁ ለአባትየው ይህንን ወስደህ አልዓዛርን ከመቃብር ያስነሳ አምላከ ታዲዮስ ተነስ ብሎሃል ብለህ ከመቃብሩ ላይ አድርገው አሉት። ወስዶ አባትየው ከመቃብሩ ላይ መስቀሉን ሲያደርገው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አፈፍ ብሎ ተነሳ ይላል። ከዚህ በኋላ እዛ የተሰበሰበው በሙሉ አምኖ በኢየሱስ ክርስቶስ ተጠመቀ። ወዲያውኑ ንጉሱ መሪ የነበረው አብያተ ክርስቲያናትን እንዲሰራ 200 ወቄት ወርቅ ሰጠው ይላል። በሀገራችን ሲመዘር አንድ ወቄት ወርቅ ማለት 1728 ብር ማለት ነው፣ በዛሬው ቋንቋ ሲተረጎም ማለት ነው። ስለዚህ 200 ወቄት ወርቅ ሰጣቸው። ያንንም 2 አብያተ ክርስቲያናት ሰርተውበታል። አንዱን አሁን የምንገኝበትን በወንዶች ስም ጣና ሐይቅ ደብረ ማርያም ገዳም ተብሎ፣ ሁለተኛውን ደግሞ በምዕራብ በምስራቅ በሰሜን ምስራቅ አቅጣጫ በዮሐንስ ወልደ ነጎድጓድ ስም የሴቶች ገዳም ተብሎ ተመስርቷል። ከዛን ጊዜ ጀምሮ ጥንታዊቷ ታሪካዊቷ ጣና ሐይቅ ደብረ ማርያም ገዳም እነዚህንን አባቶች እነዚህን መነኮሳት ይዛ ታሪኳን አስቀጥላ እየጠበቀች ትገኛለች። በተለያየ ዘመን የተለያየ ፈተና የተለያየ መከራ ቢገጥማትን ይህንን ሁሉ ታሪክ ይህንን ሁሉ መከራ አልፋ ተሻግራ ታሪክን ከነቅርሱ የሀገርን ሀብት የሀገርን ታሪክ ይዛ ጠብቃ የተገኘች ታሪክ ናት። ጻድቁ አባታችን አቡነ ታዲዮስ በዚህ ቦታ ላይ ብዙ መከራ ተቀብለው ብዙ ዋጋ ከፍለው ብዙ ቃል ኪዳን ተሰጥቷቸዋል። በነገራችን ላይ በዚህ በስተምስራቅ በስተምዕራብ በኩል የሚገኝ ወደብ አለ። በዛ ወደብ ላይ መጥቶ የታጠበ ኃጢአቱ እንደሚሰረይለት ለጻድቁ አባታችን ለአቡነ ታዲዮስ ቃል ተገብቶላቸዋል። ሌላው ደግሞ አንድ አቡነ ዘበሰማያት እዚህ ቦታ ላይ መጥቶ የደገመ 12 አቡነ ዘበሰማያት እንደደገመ እቆጥርለታለሁኝ። ቦታን የረገጠም ኢየሩሳሌም ሄዶ እንደተሳለመ እቆጥርለታለሁኝ። ይህንን ቃል ኪዳን ሰጥቻለሁኝ። በስም የዘከረውን በስም የተራበ ያበላውን የተጠማ ያጠጣውን የተራዘ ያለበሰውን በአጠቃላይ በዓልን የጠበቀ ሁሉ አንተ ከገባህበት ውሳጤ መንጦ ላይ ታገባዋለህ ተብሎ ለጻድቁ አባታችን ለአቡነ ታዲዮስ ቃል ኪዳን ተገብቶላቸዋል። ስለዚህ ጻድቁ አባታችን አቡነ ታዲዮስ ይችንን ጥንታዊ ታሪካዊ ገዳም መስርተው በቅድስና በክብር አሸብርቃ እንድትኖር ያደረጉ ታላቅ አባት ናቸው። ስለዚህ እኒህ አባት ወሩ በገባ በ29ኛው ቀን በዓላቸው ይከበራል ማለት ነው። እንዳጠቃላይ ይችን ገዳም በዚህ መልኩ ከመሰረቷት በኋላ
በተለያየ ዘመናት የተለያየ ፈተና ደርሶባታል። ከነዚህ መካከል አንዳንዴ አላውያን የውጭ ወራሪዎች በሚበዙበት ወቅት ገዳማቱ ይፈተኑ ነበርና በገዳማቱ ፈተና አማካኝነት ገዳሟ የተለያየ የቅርስ መውደም እንዲሁም ደግሞ ሌሎቹ ፈተናዎች እንደደረሱባት የታሪክ መዛግብት ያስረዳል። ነገር ግን ያንን ሁሉ ተቋቁማ አሁን እስካለንበት እስከዚህን ዘመን ድረስ ታሪክን፣ ባህልን፣ ቅርስን፣ የአገር ሀብትን ሁሉ ጠብቃ ትናንትና የአገር ታሪክ ምን ይመስል የነበረው በተለይ በመካከለኛው 100 ክፍለ ዘመን በኢትዮጵያ የቤተክርስቲያን ታሪክ ወርቃማ ዘመን ተብሎ በሚጠራው ዘመን ከነበሩት መካከል ከሰባቱ ከዋክብት አንዱ የሆኑት አቡነ ታዲዮስ የሰሩት ገቢረ ተአምራት ድንቅ ስራ ሁሉ እስከዛሬ እንደ ፀሐይ እያበራ እየተደነቀ ሲነገርላት ይኖራል ማለት ነው። ስለዚህ ይችንን የተከበረች ታላቅ ገዳም በተለያየ ዘመናት የሚፈትናትን ፈተና ተቋቁማ እዚህ ደርሳለች። አሁንም ቢሆን ፈተናው አላቆምም። በኢኮኖሚ አገልጋዮቿ በኢኮኖሚ ራሳቸውን ችለው ገዳሙን በሚገባው አገልግሎቱ እንዳይሰጥ የተለያየ ፈተናዎች ይገኛሉና በዚህ በወቅታዊ ችግር የተፈጠረውን ችግር ለመፍታት የገዳሙ አባላት ወይም የገዳሙ አገልጋዮች የገዳሙን ችግር በዘላቂነት ለመፍታት የተለያየ የመሰረተ ልማቶችን በማቋቋም የተለያዩ ነገሮችን በማከናወን ለመስራት በእንቅስቃሴ ላይ ይገኛሉ። እንደሚታወቀው ገዳሟ ብዙ ሀብት ያላት ብዙ ጸጋ ያላት ነው። እንደው ካቀማመጧ ስንመለከት በዓለም ታላቁ ወንዝ የሚባለው በፈረንጆች አነጋገር ናይል የሚባለው በእኛ አጠራር ደግሞ አባይ የሚባለው ከሰከላ ምድር ተነስቶ በዘጌ በኩል አድርጎ ወደ ጣና ገብቶ ከጣና ይህችንን ገዳም በሁለት በኩል በመካከል አድርጓት የሚወጣበት ድንቅ ስፍራ ያለች ቦታ ነው። ስለዚህ በዚች ቦታ ላይ ማንም ሰው መጥቶ ገዳሟን ቢጎበኝ በገዳሟ ተገኝቶ ያለውን ገቢረ ተአምራት ድንቅ ስራ ቢመለከት በረከተ ስጋ በምድር በረከተ ነፍስ በሰማይ ያገኛል። ከዛ ባሻገር ገዳሟን በዘላቂነት ለመርዳት ለማገዝ ከለማኝነት እርዱኝ ይህንን አድርጉኝ ከሚለው ያለ የጸጋ ሀብቷን እንደሚታወቀው ሰፊ የእርሻ መሬት አላት። ከዛ ባሻገር ብዙ የሆነ የእደ ጥበብ መሰራት የሚችል መደገፍ ቢቻል ብዙ ስራዎችን መስራት ይቻላል። ስለዚህ ሽመናን የተመለከተ ንብ ማነብን እንዲሁም ደግሞ እንስሳት እርባታን ከብት ማድለብን ልዩ ልዩ የእርሻ በግብርና ወደ ገንዘብ የሚቀየሩ ነገሮችን መስራት ቢቻል ገዳሟን ማገዝ መርዳት ይቻላል። ስለዚህ የገዳሟን ችግር ሁሉም ሰው ተረድቶና ተገንዝቦ ለገዳሟ እንዲደርስላት ገዳሟን ከችግር አውጥቶ በዘላቂ ቋሚ ራሷን ተቋቁማ ችላ ይህንን ታሪኳን ለቀጣዩ ትውልድ ማስረከብ እንድትችል በእናቱ በቅድስት ድንግል ማርያም ስም እንዲሁ በጻድቁ አባታችን በአቡነ ታዲዮስ ስም እንዲሁም ደግሞ በቅርብ ጊዜ ወደ ቦታው በተመለሰው በታነጸው በዮሐንስ ወልደ ነጎድጓድ ስም ጥሬን አስተላልፋለሁኝ። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች የገዳማትን ችግር ተረርተን ገዳማትን በሁለት እግራቸው ቁመው እንዲቀጥሉና ለቀጣይ ታሪክን አፍ አውጥቶ የሚናገር ታሪክን አስቀምጠው ዛሬ ኮርተን ሀገራችን ኢትዮጵያ እንዲህ ናት ብለን እንድንናገር ያደረጉን ትናንትና ተሰርተው ትናንትና በአባቶቻችን በዚህ መልኩ ታንጸው ለዚህ ደረጃ የበቁ ገዳማት ናቸውና ገዳማትን እንድናግዝ እንድንረዳ በእግዚአብሔር ስም መልእክቴን አስተላልፋለሁኝ። አመሰግናለሁ።